ናበለው ናይላል ተወዳጁና ተናፋቂው ክለባችን አርሰናል የለንደኑ ኩራት አርሰናል ዛሬ ምሽት 12 ከ30 ሲል ከዌስትሃም ከች ይላል። ታዲያ አንተ ይሄን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ? እኔ 3-1 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ቆይ ሲጀመር ስለ ሲቲም ስለ ብሬንፎርድ ምኛ ምን አገባን? ምንም እኮ አይመለከተንም። ጀሞ ስለ ራሳችን ክለብ ብቻ እናውራ። በቃ እንደ ሁሉ ነገር በእጃችን ነው። ስለ ነገ ጨዋታ እናውራ። ነገ በመናደርገው ጨዋታ ላይ እንግዲህ የማሸነፍ ግምታችን 58.1% ተሰጥቶናል። ዌስትሃም ደግሞ 19% ተሰጥቶታል። ጀሞ ቀሪው አቻ ይጠናቀቃል ብሎናል ኦፕታ ማለት ነው። ጀሞ በዚህ ጨዋታ ላይ ሁለት ተጫዋቾቻችንን አናገኝም ሜዳ ላይ። አንደኛው ቲምበር ነው፣ ሌላኛው ደግሞ ሜሪኖ። ከዛ ውጪ ሁሉም ተጫዋቾቻችን ለዚህ ጨዋታ ዝግጁ እንደሆኑ እየተገለጸ የሚገኘው ጀምአው እዛ ሜዳ ላይ ሄደን ብርቃችን አይደለም አሸንፈን መመለስ። በቃ ለዘመናት በዛ ያሉ ጎሎች ለዛውም እያስቆጠር የምንመለስበት ቦታ ነው። ከሌላው ጊዜ ለየት የሚያደርገው ይሄኛው ዌስትሃም አላማ አለው። አላማው ምንድነው? ላለመውረድ ለመጮት ይሟገተናል። ይሄ የማይቀር ነው። ግን እኛ ከሱ የተሻለ አላማ ያለን ቡድን ነው ይዘን ወደሱ ጋር መንቀርበው። ገብቷቸዋል አይደለ? በጣም የተለየ የተራበ ዋንጫን ለማሸነፍ ፍላጎት ያለው ቲም ነው ያለንና ይህንን ጨዋታ በአግባቡ አሸንፈ ነው የምንመለስ ይሆናል። ሌላው ጀማው ነገ ይኖረናል ብላችሁ የምታስቡት ግምቱ ያስተላለፍ እስቲ እንደቅደቅ አድርጉልኝ ኮሜንት ሴክሽን ላይ ጀማው። እኔ በቀጣይ ቪዲዮ ደግሞ ግምቱ ያስተላለፋችሁ ምን ሊሆን ይችላል የሚለውን ይዤላችሁ መማጣ ይሆናል። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ድል ከኛ ጋር ነው የምትሆነው ነገ ጀማው። ይመቻችሁ። የላችሁ በዚህ የላችሁ ኧረ በዚህ የላችሁ ዛሬ ምንድነው አላችሁ? ዌስትሃሞች ከሊጉ ላለመውረድ ክለባችን አርሰናል ደግሞ ከምን ጊዜውም በላይ የፕሪሚየር ሊግ ዋንጫውን ለማረጋገጥ አንድ ስቴፕ ራሳችንን ቀረብ ማድረግ የምንችልበት ወሳኝ የፕሪሚየር ሊግ እና የለንደን ደርቢ ጨዋታ ምሽት 12 ሰዓት ተኩል ላይ የሚደረግ ይሆናል። የክለባችን ሰሞነኛ አቋም ጥሩ ላይ ነው የሚገኘው። የፕሪሚየር ሊግ ተከታታይ ጨዋታዎችን ማሸነፍ የቻልን ሲሆን ቻምፒየንስ ሊግም ፍጻሜ ማለፋችንን አረጋግጠናል። ነገር ግን ዌስትሃምም የሰርቫይቫል ጉዳይ ነው። ስለዚህ ቀላል ጨዋታ አይሆንልንም። በለንደን ስታዲየም እንደመደረጉ ዌስትሃሞች በከባዱ እንደሚፈትኑን እርግጠኛ ነኝ። ነገር ግን አርቴታ ለዚህ መፍትሄ ይዞልን እንደሚገባም ተስፋ አደርጋለሁ። ከአርሰናል ዛሬ ምን እንጠብቅ? የውጤት ግምታችሁን ኮሜንት ላይ አሳውቁኝ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳይረሳ። ይመቻችሁ። ከሃቨርስ ወደ ቋሚ አስተላለፍ ሊመለስ ይችላል። የጨዋታ ቀን ላይ ደርሰናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያስቀምጣችሁ። ትላንትና እንግዲህ በጣም ተጠፋፍተን ነው። ይሄንን ቪዲዮ በቻላችሁት መጠን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ በዛሬው ጨዋታ ዙሪያ ያሉትን መረጃዎች በአጭሩ እንመልከት። መጀመሪያም ከሃቨርስ ማርቲን ኦዴጋርድ እና ማርቲን ዙሜንዲ በዛሬው ጨዋታ ላይ ወደ ቋሚ አስተላለፍ ሊመለሱ እንደሚችሉ ለክለባችን ቅርበት ያላቸው የዜና ምንጮች እየገለጹ ይገኛል። ከዛ በተጨማሪም በፕሪሚየር ሊጉ ከዌስትሃም ጋር ያደረግነውን ያለፉትን 6 ጨዋታዎች ስንመለከት ክለባችን 3 ጊዜ ማሸነፍ ችሏል። ዌስትሃሞች ደግሞ 2 ጊዜ ማሸነፍ ችሏል። አንድ ጊዜ ደግሞ ጨዋታው በአቻ ውጤት መጠናቀቅ ችሏል። ዌስትሃሞችም በሜዳቸው ባደረጉት ያለፉት 6 ጨዋታዎች ላይ ምንም አይነት ሽንፈት አልደረሰባቸውም። 3 ጊዜ ያሸንፈዋል፣ 3 ጊዜ ደግሞ አቻ መለያየት ችለዋል። ክለባችንም በዌስትሃም ሜዳ ያደረጉትን ያለፉትን 2 ጨዋታዎች በሰፊ ውጤት ነው ማሸነፍ የቻሉት። እንደምናስታውሰው አምና 5-2 ማሸነፍ ችለናል። ከዛ በፊት ደግሞ 6-0 በሆነ ውጤት ማሸነፍ ችለናል። ዌስትሃሞች የምትመለከቱትን አሰላለፍ ይዘው እንደሚገቡ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። እንግዲህ ከዚህኛው አሰላለፍ ላይ ጃረድ ቦወንና ሰመርቪልን በደንብ መጠንቀቅ አለብን ብዬ አስባለሁ። ዛሬን ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ጀማው ዛሬ የማይደረግ የቋጥሮ አይነት የለም። ዛሬ የማይደረግ የቋጥሮ አይነት የለም ነው የምላችሁ ማለት ነው። እኔ የራስን እየቋጠርኩኝ ነው፣ እናንተም የራሳችሁን እየቋጠራችሁ እየቋጠርን እየቋጠራችሁ ዘሩ ምንድነው?
የፍሬ ሚስጥሩ መቋጠር ካልቻለ አንዱ ለሌላው እኔ ነኝ ደራሽ ለወይስ ታምዬ እኔ ነኝ እሱ ነው አገር ሰላም የሚያረግልኝ የሚያረጋጋልኝ። ዩናይትድዬ ዩናይትድ ዌስትሃም ዩናይትድ ያውነን እኮ አንድ ነን እኮ እኔ እናንተ እኮ አንድ ነን እኮ ግሎሪ ዌስትሃም ዩናይትድ አታሳፍረኝም ዌስትሃምዬ እግር ኳስ ናገራ ግሎሪ ዌስትሃም ዩናይትድ። ዌስትሃም እኛ ላይ ያደረሰው በደል አይደለም እና ትራውማው በጣም አለብኝና ይሄ ጨዋታ ማለት ነው ከመድረሱ ከ3 ሳምንት ከ4 ሳምንት በፊት ነበር ቪዲዮ ሰርቼበታል። በጣም እያስጨነቀኝ ያለው ጨዋታ ከአትሌቲኮ ከፉላም ከኒውካስትልም ጨዋታ በላይ ይሄ ጨዋታ ነው እያስጨነቀኝ። ጭራሽ አሁን ደግሞ የሰርቫይቫል ጥያቄ ያለባቸው እንዴት ሊገጥሙ እንደሚችሉ ሳስብ በጣም ያስጨነቀኛል ማለት እና በጣም ኢምፖርታንት ጌም ነው ያለብን እና ከ2022-23 ልጀምርላችሁ። በሽታ የጀመረው በ2023 ከሊቨርፑል ጨዋታ ነበር። ቀጥሎ የመጣው የዌስትሃም ጨዋታ 2-2 እየመራን ሁለታቸው የወጣንበት ቡካዮ ሳካ ፔናልቲ የሳተበት ማለት ነውና ለሳይትሬሱ ትልቅ እንትን አለው ድሮፕ ለማድረጋችን እጁ አለበት። ሌላኛው ደግሞ በቀጣዩ ዓመት ከሲቲ ጋር አንገት ለአንገት ተያይዘን በ1 ነጥብ በ2 ነጥብ ያጣ ነው ማለት ነውና የ23-24 ማለት ነው። የዛን ጊዜ ሜዳችን ላይ መተው ማለት ነው 2-0 አሸንፈው ነበር የሩት እንደምታዩት አንዱ መጨረሻ ላይ ባልተሳተ ፓኬታ ፔናልቲ ስቷል መሰለኝ። ሌላኛው ደግሞ አምና አርሰናል የዋንጫ ተፎካካሪ ከነበረ ዋንጫውን ያጣው ኤሚሬትስ ላይ በዌስትሃም ከተሸነፈ በኋላ ነው። ካስታውሳችሁ ሊቨርፑል ደግሞ ብሬንትፎርድ መሰለኝ ባልተሳተ አሸነፈና ባለቀ ሰዓት አግብቶ ምናምን ነገር ነጥቡን በጣም አሰፋው ነገር ገባችሁ አይደል? እና ይሄ ቡድን ለኛ በጣም አኬራችን አይደለም እና አርሰናልን በጣም መጠንቀቅ ያለበት ሜችስ ይሄ ነገር 3 ጨዋታ እየቀሩ ለነሱ ልመክር አልችልም። የትናንትናው የቲም ፐርፎርማንስ ያየሰው በኢንዲቪጁዋል ብሪሊየንት አሸንፎ ወጥቷል። ዶኩ ከበርንፎርድ ነበር ዶኩ አሸንፎ ወጥቷልና በጣም ኢምፖርታንት ነገሩ በዛሬው ጨዋታ አርሰናል ቀድሚያ ጎል ማስቆጠር መቻል አለበት። አለዛ አርሰናል ቀድሞ ግን ማስቆጠር ከሆነ በጣም ጨዋታው እየከበደው የሚመጣ ይመስለኛል። ይሄ ውጢምጢማም የሆነ ቡድንም ውጢምጢሙን እንዲያነሳልን ተጨንቀን እንጠብቀዋለን ማለት ነው። ለማንኛውም የአርሰናል ፋሚሊ ደለ ክለባችን ማለት ነው። እናንተ ኮፒ ሊንክ ፎሎ ያደረጋችሁ ፋሚሊውን ይመቻል። 3 ነገሮችን ብቻ ማድረግ ይጠበቅብናል ዌስትሃምን ለማሸነፍ። እነዚህ 3 ነገሮች በሜዳ ላይ ነገ የምንመለከታቸው ይመስለኛል። ኦልሞስት 80-90% እንመለከታቸዋለን ብዬ አስባለሁ። እናንተ ኮፒ ሊንክ፣ ሪፖስት፣ ፎሎ ያላደረጋችሁ ፎሎ፣ ሀሳባችሁ ኮሜንት ላይ ማለት ነው። እንደተለመደው አርሰናል ከዌስትሃም ዛሬ ማንቸስተር ሲቲ እንግዲህ ብሬንትፎርድን አሸንፏል። ትናንትና በሰራሁላችሁ ቪዲዮ ብዙዎቹን ነገሮች የተመለከታችሁ ይመስለኛል። ብሬንትፎርዶች ከረፍት በፊት በጣም አሪፍ ነበር፣ የቻሉትን ነገር በሙሉ አድርጓል። ከረፍት በኋላ ግን ከአቅማቸው በላይ ነበር ማንቸስተር ሲቲ። ያሉትን ክፍተቶች ተጠቅሞ ማንቸስተር ሲቲን ጨዋታ አሸንፏል ማለት። ስለዚህ እኛ የራሳችን የቤት ስራ ነገ መወጣት አለብን በ3 መንገዶች። እንግዲህ ወደ መጀመሪያው ጉዳይ ከመግባታችን በፊት ይሄ ጨዋታ ሁለቱም ማሸነፍ ያለባቸው ጨዋታዎች ናቸው። ጥቂት ጨዋታዎች ናቸው የቀሩት። ስለዚህ ዌስትሃም ላለመውረድ እየተጫወተ ነው። ክፍተት ይኖራል ብዬ አስባለሁ በዚህ ጨዋታ ላይ። ስለዚህ አርሰናል ከዚህ ክፍተት ጋር የሚናበብና አሪፍ አሰላለፍ መያዝ አለበት። ከኋላ እንግዲህ ሃቨርትዝ ከፊት ለፊት ሃቨርትዝ መሰለፍ አለበት ብዬ አስባለሁ ከቪክተር ዮኬሬሽ የበለጠ። እንደገና ከሱ ጀርባ ደግሞ ኦዴጋርድና ኤዜ መሰለፍ አለባቸው። እነዚህ 2-8 ቁጥሮች በደንብ የዌስትሃምን የተከላካይ ስፍራ ስብርብር ለማድረግ የሚመቹ አይነት ተጫዋቾች ናቸው። በተለይ ሃቨርትዝ ደግሞ መኖሩ በደንብ ከኳስ ጋር በጣም ጥሩ የሆነ ተጫዋች ነው። በ3ኛ ነጥብ ማነሳላችሁ ላይ ሀሳብ ደግሞ የሃቨርትዝ መኖር በደንብ ክሊር ይሆንላቸዋል ብዬ አስባለሁ። ሁለተኛው ነገር ደግሞ አርሰናል ኤርሊ ጎል ማስቆጠር አለበት። የግዴታ ኤርሊ ጎል ከ15 እስከ 30ኛው ደቂቃ ድረስ ባለው አርሰናል ግዴታ ጎል ማስቆጠር አለበት። ይህንንም ደግሞ የሚያደርግ ከሆነ ጨዋታው ሞር ለአርሰናል ክፍት ይሆናል። ከረፍት በኋላ ጨዋታው ላይ ተጨማሪ ጎል አስቆጥሮ አርሰናል ኮምፎርታብል የሆነ ዊን ይኖረዋል ብዬ አስባለሁ። ወደ 3ኛው ነጥብ ደግሞ ስገባላችሁ የዌስትሃም ድክመት ነው። ዌስትሃም እንግዲህ ክሮስ ከሚደረጉ ኳሶች በፕሪሚየር ሊጉ 11 ጎሎች ተቆጥሮበታል። ከሴት ፒስ ደግሞ ኮርናን ጨምሮ ማለት ነው 18 ጎሎች ተቆጥሮበታል። ስለዚህም አርሰናል ይህንን ታሳቢ ያደረገ ፕላን ማዘጋጀት አለበት። ያም ማለት ምን ማለት ነው? ፔሮ ሂንካፔና ዋይት ክሮስ የሚደረጉ ኳሶችን ሊያበዙ ይችላሉ በነገው ጨዋታ። ስለዚህ ካይ ሃቨርትዝ የዚህ ጨዋታ ተጫዋች ነው ብዬ አስባለሁ። ረጅም ነው፣ ቴስታዎች አሪፍ ነው ከቪክተር ዮኬሬሽ የበለጠ። ደግሞም እንደ ራይስ አይነት ተጫዋች ደግሞ ሌት ካመር ሆኖ ከኋላ እየተንደረደረ እየገባ ማለት ነው ከፔናልቲ ቦክስ ውጪ ሌት ካመር ሆኖ እየመጣ እነዚህን ኳሶች መጠቀም አለበት። አርሰናል ከነዚህ ኳሶች ግዴታ ጎል ማስቆጠር አለበት ከክፍት ጨዋታ በተጨማሪ ማለት ነው።
በእነዚህ አይነት መንገድ አርሰናል ይሄንን ጨዋታ አሸንፎ ይወጣል ብዬ አስባለሁ። በዌስትሃም በኩል እንግዲህ በካውንተር አታክ በጃረል ዌል አጫወት እንግዲህ ትንሽ ያስቸግሩናል ብዬ አስባለሁ። ሶ ይሄንን በደንብ ሜንቴን ማድረግ አለበት አርሰናል። ሌላው ደግሞ የዌስትሃም የቆመ ኳስ እና ማቭሮፓኖስ እና የሱቼክን እንቅስቃሴ በደንብ ሳሊባ፣ ጋብሪኤል ማጋሌሽ፣ ራይስ የመሳሰሉ ተጫዋቾች እነዚህን ተጫዋቾች ማቆም መቻል አለባቸው። ሶ የእናንተን ሀሳብ አስተያየት ኮሜንት ላይ ኮፕሊንክ ሪፖስት እንዳይረሳ። ይመቻችሁ። ዛሬ ከዌስትሃም ጋር ላለብን ተጠባቂ ጨዋታ ማለት ነው እኛ ወሳፕ ምንልበት ሌላው ደግሞ 19 ዓለም የሚቋጠርበት ጨዋታ ስለሆነ ቀለል ያለች ላይናፕ ነው የምንሰራው ማለት ዶሚኔት ለማድረግ ብዙ ነገር አልቀየርም። ከባለፈው አትሌቲኮ ጨዋታ አንድ ሁለት ነገር ቢቀየር ነው ብዬ ነው የምገምተው አርቴታ። ባክ ላይናችን አንድ አይነት ነው የሚሆነው። በእናትሽ ቤን ዋይት በእናትሽ ባለፈው አስደስተሽኛል፣ ትረግሚዋለሽ። ቲምበር እስኪመጣ ድረስ ይሄ ልጅ ሪዝም ነው የሚያስፈልገው እንጂ እኮ በጣም የምናደንቀው ተጫዋች እኮ ነበር። ረሳችሁት እንዴ? ገባ አይደል? ወደ አቋምሽ ተመለሽልን ቤን ዋይት። ካላፊዮሪ ደግሞ ሰከንድ ሃፍ አስፈላጊ ከሆነ ሂንካፔ ይገባልሻል ማለት። ሚድፊልድ ጋር ስንመጣ አርቴታ ስኬሊን ይዤ ነው የምገባው ማለቱ በጣም አስደስቶኛል። ገባኔ በቂ ልምድ የለውም፣ ስለዛ ዙሜንዲ ጀምር አመቱ ሙሉ እንደጀመረው ብዬ ነበረ። አርቴታ ስኬሊን አመነበት፣ ስኬሊን አላሳፈረንም። አሁን ዙሜንዲ ማለት ይሄን ቦታ የምትፈልገው ከሆነ ሰርተ ነው የምታገኘው ነው። ገባ ዝም ብሎ አይገጭም። ስኬሊ እዚህ ጋር ይገባል፣ ራይስ እዚህ ጋር ይገባል ማለት። ሌላኛው ለውጤ ኤዜ ምርጥ ነበረች፣ ትሮሳርድ ምርጥ ነበረች። ግን አሁን የበለጠ ጎል የሚያስፈልግ አይነት አጫወት መጫወት ስላለብን በተለይ ፈርስት ሃፍ ኦዲጋርድ እዚህ ጋር ትገባለች፣ ኤዜ እዚህ ጋር ትገባለች፣ ሳካ እዚህ ጋር ትገባለች። መሃል ላይ ደግሞ ቪክተር ግሎከሬዝ ይገባል ማለት ነው። አባቴ ምንም ቋጠር ካልቋጠር ተስፋ ላስቆርጥህ ነው። ተስፋ ላስቆርጥህ ነው። እኔ ጨርስና እዚች ጋር ከዛ ፓላስ አንተን ተረዳኛለህ። ሌላኛው የአርሰናል ደጋፊ ፓላስ ነው ይሄን ዋንጫ የሚያስረክበኝ። ሮብ ተጫውቶ ብቻ ወንድ ነህ